በአሁን ሰዓት በተለያየ ቦታ ያለ ማንኛውንም ሰው ብትጠይቁት መለወጥ ትፈልጋለህ ወይ ብትሉት አዎ መለወጥ እፈልጋለሁ የማይል የለም። አብዛኛው ሰው መለወጥ ይፈልጋል። አሁን ብዙ ጊዜ ለውጥን በተመለከተ ስትመለከቱ ከወጣቶችና ከህይወታቸው አንፃር ላዩ ላይ ቁልፉን ደብቆ ቤተሰቡ አንዴ ጸበል ይፈልጋል፣ አንዴ ጴንጤጋ ይፈልጋል። በጣም ሲመራው ጠንቋይ ጋር ሁሉ ሊሄድ ይችላል። የማይፈልግበት ቦታ የለም። ሀገር ውስጥ ይፈልጋል፣ ሳይካትሪስት ጋር ይፈልጋል፣ ሪሃብ ይፈልጋል፣ በየቦታው ይፈልጋል። እሱም አብሮ ባይተው ያፈላልጋል። ዳንጣውን ይዞ አብሮ ነው የሚያፈላልገው። የዚህ ነገር ችግር መፍትሄው ምናምን እያለ አብሮ ያፈላልጋል። መቼም ከገባበት ሁኔታ አይወጣ። የመጀመሪያውና መሰረታዊው ጉዳይ ልንገራችሁ። በህይወታችሁ ለምትፈልጉት ለየትኛውም መፍትሄ ተቀዳሚው ደረጃ የችግሩ አካል እናንተ እንደሆናችሁ አምኖ ከመቀበል ነው የሚጀምረው። ችግር ውስጥ እንዳሉ ማመን የመፍትሄው አንዱ ክፍል ነው። ጴጥሮስ በውሃ ላይ እየተራመደ ኢየሱስ ጠራው። ልክ 2 3 4 ከተራመደ በኋላ መስጠም ጀመረ። መስጠም ሲጀምር እጁን አወጣ። ጌታ ሆይ እየሰመጥኩ ነው እና ጌታም እጁን ዘረጋና ያዘው። ከዛ ስቦ አወጣ። እግዚአብሔርም እንዲረዳ ሰውም እንዲረዳ እየሰመጥክ እየሄድኩ ነው የሚል ድርቅና አያስፈልግ። እየወደድክ ጓደኞች በታች የሆን ህይወት እየተመሰቃቀለ ቤተሰቦች ጤና እያጡ ክብርህን እያጣ መልክህን እያጣ ገንዘብህን እያጣ ወራዳ ሆነ እየወደክ እንደሆነ እያያ ልክ እየሄድኩ ነው አይነት ስታፍ አያስፈልግ። ሲቀጥልስ ልብህን ከመክፈት እንኳን ዮናታን አክሊሉ እግዚአብሔርም ወልድ ተመልሶ ቢመጣ ልብህን ካልከፈት ሰብሮ አይገባም። ጌታ ራሱ እንደዚያ ነው። አንኳኳለሁ የሚከፍትልኝ ቢኖር እገባለሁ አለ እንጂ ገንጥዬ እገባለሁ አለ። ኢየሱስ ክርስቶስ እንኳን የማንንም ልብ ገንጥሎ አይገባም። ከፍተለት ይገባል። እሺ ብለህ ልብህን ከከፈትክ ጌታ ይቀይራል፣ ህይወትን ይቀይራል። አንተ ግን ላይ ከቆለፍ ማንም አይቀይርም። ብራዘር ማንም አይቀይርም። ለውጥን በመፈለግና በመምረጥ መካከል ሰፊ ልዩነት አለ። በአንድ ወቅት ቶም ጆን የሚባል ሰው እንደዚህ ብሎ ጸለየ። እግዚአብሔር ሆይ 2 መሰረታዊ ጸሎቶችን እጸልያለሁ። የመጀመሪያው የምጸልየው ነገር መለወጥ የምችለውንና መለወጥ የማልችለውን ነገሬን እንድታሳውቀኝ እጸልያለሁ። ሁለተኛው የምጸልየው ጸሎት ደግሞ መለወጥ የማልችለውን በጸጋ እንድቀበልና መለወጥ የምችለውን በፍጥነት መለወጥ እንድችል ጥበብና ማስተዋል እንድሰጠኝ እጸልያለሁ። ለምሳሌ ከኛ ማንነት ውስጥ አእምሮአችንን እግዚአብሔር አይለውጠው። አእምሮአችንን የምንለውጠው እኛ ነን። በአእምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ብሎ ይናገራል። ተለወጡ። እናንተ ናችሁ አእምሮአችሁን መለወጥ የምትችሉት። አእምሮአችሁ ሌላ አካል ሊለውጥላችሁ አይችልም። ማንም ቤተሰብ አይለውጥላችሁም፣ ሀገር አይለውጥላችሁም። እግዚአብሔር ራሱ አእምሮአችሁን አይለውጠውም። ምን እንደምታስቡ እንዴት እንደምታስቡ መወሰን የምትችሉት እናንተ ናችሁ። በህይወታችሁ ለውጥ የምትፈልጉ ሰዎች ለውጥን በመፈለግና ለውጥን በመምረጥ መካከል የሰማይና የምድር ያህል ርቀት አለ። አንድ ሰው ለውጥ ስለፈለገ ብቻ አይለወጥም። ለውጥ የማይፈልግ ማንም ሰው የለም። እውነት እንነጋገር ከተባለ አሁን በዚህ ሰዓት ሺሻ ቤት የተቀመጠ ወይም መጠጥ ቤት የተቀመጠ ወይም ደግሞ ዝም ብሎ መንገድ ላይ የሚሄድ አንድ ሰው ጠርታችሁ አንተ ህይወት እንዲቀየር ትፈልጋለህ ወይ ብትሉት አዎ ይላል። ፋይናንሱ እንዲቀየር ይፈልጋል። ውሎ፣ የቤተሰቡ ሁኔታ፣ ጤናው፣ ብዙ ነገሩ እንዲቀየር ሰው ይፈልጋል። ነገር ግን በተሳካላቸውና ባልተሳካላቸው ሰዎች መካከል ያለው ልዩነት የተሳካላቸው ሰዎች ከለውጥ አንጻር አንድ ያደረጉት ጉዳይ ድሃ ይፈልጋል፣ ሀብታም ይፈልጋል፣ የተማረ ይፈልጋል፣ ያልተማረ ይፈልጋል። ምን ለውጥ የማይፈልግ ማንም ሁሉም ለውጥ ይፈልጋል። ታዲያ ምኑ ጋር ነው ልዩነቱ ብላችሁ ከጠየቃችሁ የልዩነቱ ዋናው ጉዳይ ምን መሰላችሁ? መፈለግ ያለ አንዳች ክፍያ ያለ ምንም ዋጋ አንድ ነገር እንዲኖራችሁ ወይም እናንተ እንድትሆኑ ማሰብ። መምረጥ ግን ለውጡ የሚጠይቀውን ዋጋ መክፈል። በጣም ብዙ ሰው መለወጥ ይፈልጋል፣ ግን መለወጥ ሲፈልግ በነፃ ነው መለወጥ የሚፈልግ። ያለ ምንም ክፍያ ነው መለወጥ የሚፈልገው። በነፃ ደግሞ የሚመጣ ምንም ነገር የለም ወንድሜ። አየር ላይ ይሄ በነፃ የተለቀቀለው ኦክሲጅን እንኳን ወደ አንተ ውስጥ ገብቶ ህይወት እንዲሆን ያንተን ኢፈርት ይጠይቃል፣ ስበ እንድታስገባው ይጠይቃል። ለምሳሌ 2023 2022 ሞዴል መኪና መንዳት እንፈልጋለን፣ ማምጣት እንፈልጋለን። በትምህርታችን ማጥናት ግን አንፈልግም። እግራችን ውሃ ውስጥ መክተት ግን አንፈልግም። እና ይሄ ዝም ብሎ መፈለግ ውጤቱን አያመጣው። ስለዚህ መለወጥን ምርጫችሁ ካደረጋችሁ ለውጡ የሚጠይቀውን ዋጋ ለመክፈል ዝግጁ መሆን አለባችሁ። ዝም ብለህ ስለፈለክ ብቻ አይደለም የምትለወጠው። አሁን አንዳንዶቻችሁ ትፈልጋላችሁ እናንተ፣ ሌሎቻችሁ ደግሞ ቤተሰቦቻችሁ ነው የሚፈልጉት። ምኑን? ለውጡን። እግዚአብሔር ራሱ እነማንን ማገዝ እነማንን መርዳት እንዳለበት የሚያውቅ አምላክ። ስለፈለጋችሁ የሚመጣ ጉዳይ የለም። እናንተ እንዲሁ ስላሰባችሁ የሚመጣ ጉዳይ የለም። ያ ያሰባችሁትን ነገር አካል ለማልበስ ዋጋ ይጠይቃል። በመሰረቱ አንድ እውነት ልንገራችሁ። አንድ ሰው ወደ ሱስ ሲገባ ከፍሎ ነው የሚገባው። ወደ ሱስ ሲገባ ከፍሎ ይገባል እና ከሱስ ሲወጣ እንዴት በነፃ ይወጣል? ከፍለህ ነው የገባኸው። ስትወጣም ከፍለህ ነው የምትወጣው። ለምሳሌ ወደ ሱስ ስትገባ ቤተሰቦችን ከፍለህ ጓደኞችን አትርፋል። ከሱስ ስትወጣ ደግሞ ጓደኞችን ትከፍላለህ፣ ቤተሰቦችን ታተርፋል። ክፍያ ያለው እያንዳንዱ ነገር። በነፃ የሚመጣ ጉዳይ የለም። ዋነኛውና መሰረታዊ
የለውጥ ጠላት ደግሞ ምቾትን መውደድ። ምቾቱን የሚወድ ሰው መቼም አይለወጥ። እንድታቁ የምፈልገው ጉዳይ በዋነኛነት ይሄንን ነው። የመጀመሪያው ለውጥን በመፈለግና በመምረጥ መካከል ሰፊ ልዩነት አለ። ይሄም ደግሞ ልዩነቱ ምንድነው? መፈለግ ያለ አንዳች ዋጋ አንድ ነገር እንዲኖራችሁ ወይም እናንተ እንድትሆኑ ማሰብ እንዲኖራችሁ እንድትሆኑ ማሰብ። ፌራሪ፣ ላምበርጊኒ፣ ቡጋቲ እንዲኖራችሁ ማሰብ መብታችሁ። ማሰብ ደግሞ የሐሳብ ፍልሚያ የድርጊት አለ ውስጡ ድርጊት የለበት። ምርጫችሁ ስታረጉ ግን ለውጡ የሚጠይቃችሁ የትኛውን ዋጋ ለመክፈል ዝግጁ ነው። ለመለወጥ ወስኑ። ካልወሰናችሁ ግን አለመወሰን በራሱ መወሰን እንደሆነ ልነግራችሁ ፈልጋለሁ። አለመወሰን በራሱ መወሰን ነው። ለምሳሌ ለመነሳት ካልወሰንክ ወድቀ ለመቅረት ወስነሃል። ራስን ለመቻል ካልወሰንክ ጥገኛ ለመሆን ወስነሃል። ትልቅ ለመሆን ካልወሰንክ ተራ ለመሆን ወስነሃል። ሰጪ ለመሆን ካልወሰንክ ጠፋይ ለመሆን ወስነሃል። ለመለወጥ ካልወሰንክ ገምተ ለመቅረት ወስነሃል። ተራ ሆነ ለመቅረት ወስነሃል። አለመወሰን በራሱ መወሰን ነው። ስትገለብጠው መወሰን ነው። ለዚህ ነው በጣም ብዙ ሰዎች ውፍረት መቀነስ ይፈልጋሉ፣ ስፖርት መስራት ግን አይፈልጉም። መጠጥ ማቆም ይፈልጋሉ፣ ከጠጪዎች ጋር መዋል ግን ይፈልጋሉ። በተቃራኒው መጠጥ ማቆም አይፈልጉም። አሁን ይህንን ምላችሁ ለዛ ነው የዩኒቨርሲቲ ተማሪ እያለው ሁሉም ተማሪ ብትጠይቁት ማምጣት ይፈልጋል እና ማጥናት ግን አይፈልግም። እሱ የሚፈልገው ምንድነው? ዴሲቲቪ፣ ቻምፒየንስ ሊግ፣ በህይወቱ ላይ ምንም ለውጥ የማያመጣ ጉዳይ ላይ ጊዜውን ማጥፋትና ማባከን። ሮናልዶም ሆነ ሜሲ እናቴ ብትሞት ለቅሶ አይመጡም። ለምን? ጥንቅር ብለው አይቀሩም። ወዳጄ ለውጥን ምርጫቸው ያደረጉ ሰዎች የመጀመሪያው የሚፋቱት ከምን መሰለ? ከአጉል ኢጎ፣ ከአጉል ፕራይድ ይፋታል። የለውጥ ተቀዳሚ ጠላት አጉል ኩራትና አጉል እኔነት ነው። ዝም ብሎ የሚወጥር እኔነት፣ አጉል ኩራት፣ አጉል ኢጎ፣ እኔነት። እኔ የደጃዝማች የፊት አውራሪ፣ የንጉሠ ነገሥት፣ የመሳፍንት፣ የሀብታም እንትና እኔ የሚል ኩራት። እኛ ደግሞ እናውቃለን። ይገርማል። እያንዳንዱ ኢትዮጵያዊ በ9 አያቱ የነበረው ንብረት አህያን ቅምቅም አያቶችን ሄደ ጠይቃቸው። ከምኒልክ በፊት መኪና ኢትዮጵያ ውስጥ የለም። ከምኒልክ በፊት ያሉ አያቶቼ የነበራቸው ትልቁ ንብረት አህያን። ግፋቢል ያንተ አያት ባለበቅሎ ነው፣ ባለ አህያ ነው። ዝም ብላ አትወጠር። ቦምብ ሲወረወርብህ ደረቴ ላይ አርጌ መሬት ላይ ያረግፋሉ። ጥይት በጣት ይዛሉ አትበል። ወዳጆቼ አንድ ሰው ቢታመም ከዛም ሐኪም ቤት ቢሄድ ሐኪሙም አውልቅና መርፌ ልውጋ ቢለው እኔ አላውልቅም ምናም ብሎ ቢል ይሞታል። ሰው ከተያዘበት በሽታ የሚድነው ታጥቆ ሳይሆን አውልቆ ነው። ሴቶች ለማንም ማሳየት የማይፈልጉትን ሰውነታቸውን አሞኛል ስትል ተኛለች። አውልቂ ልብስሽ ታውልቃለች። ምን ያመሽ? ጡቴ ላይ የሆነ ጠጣር ነገር ይሰማኛል። ተኝዛ አውልቂ ይላል ሐኪሙ። አይ ኢየሱስ ስም እኔ እንደዚህ አይነት ነገር አልፈልግም። መብቷ ነው። ትሞቻለሽ፣ ተፈነዳለህ። አለቀ። ይገርማል። ሰው ታጥቆ አይደለም የሚፈወሰው፣ አውልቆ ነው የሚፈወሰው። አውልቆ ራሱን አራቅቶ ነው የሚፈወሰው። ካለበት ሁኔታ መውጣት የምትፈልግ ከሆነ አጉል ኩራትን እና ክብርን ቁጭ ማድረግ ነው። ሲጀመር የትኛው ክብር፣ የትኛው ዝና፣ የትኛው ሴሌብሪቲነት፣ የትኛው ሰማይ በባላ ያስክልን? የኢትዮጵያ ሰማይ እኮ አንተ ባትኖር ይከደንብናል። አሁን አንዳንድ ሴቶች አላያችሁ? ምቾታቸውን በጣም ነው የሚወዱት። ጥፍራቸው ምን እንደሚያክል ርዝመቱ። ሞባይል ወንድሞቻቸው ነው የሚያነሱላቸው። በምን እጃቸው ያነሳሉ? ጌታ ሆይ ቆንጨራ ነው በለኝ እስክትል ድረስ ረዥም ነው። እና በኢየሱስ ስም እኔ ህይወት እምቢ አለኝ። ለመለወጥ አለመወሰን ራሱ መወሰን ነው። እንዴት ብለህ ከጠየቀኝ ትልቅ ለመሆን ካልወሰን ተራ ለመሆን ወስናችሁ። ትልቅ ለመሆን ካልወሰናችሁ ተራ ለመሆን ወስናችሁ። ሰጪ ለመሆን ካልወሰናችሁ ተቀባይ ለመሆን ወስናችሁ። ጠፋይ ለመሆን ወስናችሁ። ራስን ለመቻል ካልወሰንክ ጥገኛ ለመሆን ወስናችሁ። ለመነሳት ካልወሰን ውዳቂ ለመሆን ወስናችሁ። ለምሳሌ ታሪክ ለመስራት ካልወሰናችሁ ተረት ለመሆን ወስናችሁ። እርሳስ ከላዩ ላይ ተልጦ ነው። እያንዳንዱ ለውጥ የደም የእንባና የላብ ዋጋ ነው። ከእያንዳንዱ መቆም ጀርባ ደም ተከፍሏል። ከእያንዳንዱ ሳቅ ጀርባ እንባ ተከፍሏል። ከእያንዳንዱ ምቾት ስኬት ጀርባ ላብ ተከፍሏል። ከእያንዳንዱ ስኬት ጀርባ ላብ ተከፍሏል። እና ለውጥ የደም የእንባ የላብ ዋጋ። እያለቀስክ ነው የምትለወጥ። ለምን መሰለህ? እያስለቀስክ ነበረ ያለ አንዳች ክፍያ። አንድ ነገር እንዲኖረው የሚያስብ ሰው ለቃቃሚ ታውቃላችሁ። ለምሳሌ ሱሰኛ ታውቃላችሁ፣ በጣም ፍቅር ናቸው፣ ሰጪ ናቸው። ታውቃላችሁ በጣም እንደ ሱሰኛ እኮ ሰጪ የለም። በጣም ያለውን ነው የሚካፈለው። ሱሰኛ በጣም ፍቅር ነው፣ አካፋይ ነው። ለምን መሰለህ? የራሱ ብር አይደለም። ወይ ዕቃ ሸጦ ነው ወይ ከቤተሰብ ወስዶ ነው፣ ብቻ የሆነ ነገር አድርጎ የራሱ ብር አይደለም። ለዛ ነው ሰጪ ሆነው። መወሰን የማይችል ሰው ነፃ ሰው ሳይሆን ባሪያ። መፈለግ የሀሳብ ፍልሚያ ነው። መምረጥ ግን ራስን መስጠት። ሌላ ሰው በከፈለው ዋጋ ለመለወጥ የሚያስብ ሰው ሞኝ ሰው። በሌላ ሰው ላብ የምትዘንጡ ልጆች፣ በሌላ ሰው ደም የምትደንሱ ልጆች፣ ደማችሁ ደህና ቦታ አይፈስም። እንደ ውሻ ደም ነው ደማችሁ ቢፈሰው። እንዳትረሱ ይሄን። ምክንያቱም ደም ውስጥ ህይወት አለ፣ ዋጋ አለ፣ ህመም አለ። በእናቶቻችሁ እንባ የደነሳችሁ ልጆች፣ በቤተሰቦቻችሁ ውርደት
የዘመናችሁ የመሰላችሁ ሰዎች እንዳይመስላችሁ። ሻሞ አይደለም ለውጥ። ሻሞ የሰርግ ላይ ከረሜላ ብቻ ነው። ኩራታችሁን ተዉ። ለውጥ እንደሚያስፈልጋችሁ እመኑ። ከዚህ ውጪ ለውጥን ምርጫችሁ ካደረጋችሁ ለውጥን አሁኑኑ መጀመር። አሁኑኑ ለውጥ መቼ ነው የሚጀምረው ካልከኝ፣ አሁን ራይት ነው፣ በዚህ ሰዓት ነው የሚጀምረው። በጣም ብዙ ወጣት ስለ ለውጥ ሲጠየቅ ነገ እለወጣለሁ ይላል። ለእንቁጣጣሽ እለወጣለሁ ይላል። ለዘመን መለወጫ እለወጣለሁ፣ ዩኒቨርሲቲ ስገባ እለወጣለሁ፣ ስወጣ እለወጣለሁ፣ ከዩኒቨርሲቲ ሳገባ እለወጣለሁ ይላል። እንዲሁ ሳይለወጥ ጉድጓድ ይገባል። ለለውጥ ቀጠሮ አትስጥ። የሚቀጥለው ዓመት እለወጣለሁ አትበል። አሁን ያው ነሐሴ መጨረሻ ላይ ያለ ነው እንዴ? ዋግቤ ልጅ ከፊት ያለችው አንደኛ እንደንሽ ጠጥቼ ፈታ ብዬ ለቃቅ ብዬ ደልቀቅ ብዬ ከእንቁጣጣሽ ጋር ብር ተያይዤ እለወጣለሁ አትበል። አንድ ሴትዮ ውሃ ትጥዳለች። በጣደችው ውሃ ውስጥ እንቁራሪት ትገባለች። የገባችው እንቁራሪት ገና ውሃው ስላልፈላ እዛው እንደነበረች ሙቀቱ ውሃው መጨመር ሲጀምር ሙቀቷን አስተካከለች፣ አጀስት አረገች። አሁንም ውሃው እየፈላ ሲሄድ እሷ ሙቀቷን ጨመረች። በስተመጨረሻ ግን በከፍተኛ ደረጃ መፍላት ሲጀምር ወጣለሁ ስትል እግሯ ተላቋል። አሁን ረፍዷል። መውጣት የምትችልበት ሰዓት ላይ አይደለችም ያለችው። እነግርሃለሁ፣ አሁን ካልወጣ ነገ ይረፍዳል። ነገ ይረፍዳል። እግሯን ካጣች፣ ብዙ ነገሯን ካጣች በኋላ ልትወጣ ስትሞክር አልተቻለም። እነግርሃለሁ፣ አሁን ቤተሰብ እያለ ካልወጣ፣ እናት አባት እያለ የሚያግዝህ የሚረዳ እያለ ካልወጣ፣ ነገ ብዙ ነገርን ካጣ በኋላ ይረፍዳል። ቀኑ ያልፋል፣ ሰዓቱ ያልፋል። አሁን ካልወጣ፣ መልክህን ካጣ በኋላ ብትወጣ ይቆጫል። ከወላለክ በኋላ ብትወጣ ይቆጫል። ጉበትን ካጣ በኋላ፣ ክብርህን ካጣ በኋላ፣ እድሜ ከተበላ በኋላ ብትወጣ ይቆጫል። ከሰራ በምትይዝበት እድሜ መጨረሻ ላይ መቃብር አፋፍ ላይ ቆም ብትወጣ ይቆጫል። በህይወት እያለች እናት ብትወጣ ይሻልሃል። እንደዚህ የምታያትን እናትህን ከተወሰነ ዓመት በኋላ ከአፈር በታች ነው የምታገኛት፣ ከድንጋይ በታች። ይቆጫል። አሁን ነው this is the right time። የለውጥ ትክክለኛ ጊዜው ዛሬ። ለውጥን አሁን ነው መጀመር ያለብህ። ለውጥን ምርጫ ያደረገ ሰው፣ ለመለወጥ ዋጋ ለመክፈል የቆረጠ ሰው ሲቆርጥ መቁረጥ ያለበት ከዛሬ ጀምሮ፣ አሁን ጀምሮ ነው መቁረጥ ያለበት፣ መወሰን ያለበት ዛሬ። ለምንድን ነው የምትፈራው? ነገ እለወጣለሁ የምትለው ለምንድን ነው? ቆይ ቀስ ብዬ እለወጣለሁ የምትለው ለምንድን ነው? ዛሬ የፈራኸው ለምንድን ነው? ዛሬ ዝናብ አይደል ጎርፎ ነው አይወስድህ። ዛሬ እሳት አይደል አቃጥሎ አይሞቅህ። መንግስት አይደል አያስርህ። ጥይት አይደል ተኩሶ አይገልህ። ዛሬ የእንጀራ አባት ወይም የእንጀራ እናት አይደል ወይስ ነገ እለወጣለሁ ብለህ የምትለው ነገ እናት ልጅ ነው። ነገ ደሞዝ ይቆርጥልሃል። ነገ ምንድን ነው ቀጠሮ ያዝከው? ወንድሜ በደንብ ልንገርህ፣ እናቴን ማስደሰት ካለብኝ የፈለካቸውን ሰዎች ጥራቸው፣ አስቀይማቸው። ስለዚህ እናቴን ለማሳቅ ጓደኞቼን ማስደበር እንዳለብኝ ስለማቅ ወስናለሁ። ዋጋውን ለመክፈል ዝግጁ ነኝ። ብዙዎቻችሁ ቤተሰቦቻችሁን ታስለቅሳላችሁ፣ ጓደኞቻችሁን ታስቃላችሁ። በጣም የምትጨነቁት ለጓደኞቻችሁ ነው። ለአጉል ለተራ እዚህ ገባ ለማይባል ነገር ለማይኖር ወደ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ የመዳን ቀን ዛሬ ነው። ነገ አንተር በነገር ላይ ቀጠሮ ልትቀጥር አትችልም። ለምሳሌ ጓደኞችን ቸርች እንሂድ፣ ነገ እንሄዳለን። ትምህርት እንጀምር፣ የሚቀጥለው ዓመት እንማራለን። አንተ ቸርች እንሂድ ስትል ቆይ ነገ እንሄዳለን ስትል፣ ቸርች እንሂድ ስትያት ቆይ ነገ እንሄዳለን ስትልሽ፣ ዋንቴ አንድ ቀን እነሱ ጀምረው እናንተ ሳትጀምሩ ትቀራላችሁ። ሳይነግሯችሁ ነው የሚጀምሩት። ሳይነግሯችሁ ነው የሚለወጡት። ሳይነግሯችሁ ነው የሚሄዱት። ጓደኞቻችሁ ሲያዘናጓችሁ የሆነ ቀን እንደ ቤተሰብ እኮ ቪዛ ተሰጠን ይሉሃል። መጣ ከዛ አንተ ትጨልላለህ። ቀንሳል። አሁን ራይት ነው። ከመሸ በኋላ ይቆጫል። ካለፈ በኋላ ይቆጫል። አሁን ብዙ ሰው የማይለወጠው ለምንድን ነው? አብሮ ነው ከሰፈሩ ጋር፣ ከቀበሌ ገበሬ ማህበሩ ጋር፣ ከክፍለ ከተማው ጋር፣ ከከዝኑ ጋር፣ ከዘመዱ ጋር፣ ከጓደኞቹ ጋር መለወጥ ይፈልጋል። አትለወጥም። ለውጥን ብቻ ነው መጀመር ያለብህ። አብረህ ወድቀህ ሊሆን ይችላል፣ አብረህ ግን አትነሳ። አብረህ ወጥተህ ሊሆን ይችላል፣ አብረህ ግን አትመለስ። አብረህ ተመል ሊሆን ይችላል፣ አብረህ ግን አታቆም። ለውጥን በግልህ ነው መጀመር። ማንንም ማስረዳት አይጠበቅብህ። ማንንም ገንዘብ አይጠበቅብህ። ማሳመን አይጠበቅብህ። ለሌላው ጉዳይ ሌላ ጊዜ ይታሰብበታል። አሁን ዋናው ማምለጥ ነው ብለህ ላጥ ተማመኔ። ከቆምክ ይፈልጉሃል፣ ከያዝክ ይፈልጉሃል፣ ካሸነፍክ ይፈልጉሃል። አሁን ላይ ፈልጉ ይችላል። ህይወት ወያውያ አይደለም። አንዴ መተናል አንመለስም፣ አይሰራም። ካላዋጣ መታጠፍ ነው ያለብህ። ለውጥን ብቻ መጀመር። ለውጥን ከትንሽ መጀመር። ለውጥን ከትልቅ አይደለም ጀምሩት፣ ከትንሽ ነው ጀምሩት። ብርም ካልሆነ ሰው ጋር ለምን ትውላለህ? ለውጥን ምርጫ ካደረግ ካለህ ነገር መጀመር። ከምቾት ክልል መውጣት አለብህ። ማምጣት ከፈለክ እግርን ውሃ ውስጥ መጨመር አለብህ። እንቅልፍን ማጣት አለብህ። ምቾቱን የሚወድ ሰው መቼም ከድህነት አይወጣም። ለውጥን ምርጫ ካደረግ ምቾትን አትወድድ። አሁን አንዳንድ ሴቶች ህይወታችሁ እንዲቀየር ከፈለጋችሁ የአንድ ዓመት የሊፕስቲክ እና የቻፕስቲክ የጥፍር ቀለም ወጫችሁን ብቻ ተውት። ለውጥን ምርጫ ካደረግ በትላንትና ህይወት አትፈር። አሁን አንዳንዱ ደግሞ የማይለወጠው ለምን መሰለህ? በትላንትና ህይወቱ ያፍራል። አትፈር። በትላንትና ህይወት በቃ አሁን ኖረዋል። በትላንትና ህይወት አትፈር። ለውጥን ምርጫ ካደረግ ስለ ለውጥ ከማንም ሰው ማረጋገጫ አትጠብቅ። ተለውጧል ብለው ይሉኛል ብለህ እንዳታስብ። ለውጥን ምርጫ ካደረግ እመነኝ፣ ተለውጧል ብለው ማረጋገጫ ይሰጡኛል ብለህ እንዳታስብ። ማንም ስላንተ መለወጥ ማረጋገጫ ሊሰጥ አይችልም። በመጀመሪያ ብዙ ሰው እንድትለወጥ እንደማይፈልግ በጣም ብዙ ሰው ለውጥ ነው። ለምን? አንተ ከተለወጥክ
ድንኳን ማን ይደኩናል? ሰፈር ውስጥ ንፍሮ ማን ያዘግናል? አንተ ከተለወጥክ ቡና ማን ይጠራል? ልጃቸውን በማን ያስፈራራሉ? በአንተ እኮ ነው የሚያስፈራሩት፣ እንደ ትዳ ልጅ እንዳትሆን እያሉ። ስለዚህ መለወጥ አይፈልግም። ሲጀመር ለውጥ ሁለት ነው፣ ቅጽበታዊ አለ፣ የሂደት ደግሞ አለ። ለውጥን ሰው በቅጽበት ነው ይጀምራል፣ በመነካት ነው። ዘኬዎስ ዛፍ ላይ ወጣ። ዘኬዎስ ቀራጭ የወንበዴ ነው፣ ሴተኛ አዳሪ ጋር ብዙ ነገር አለ። ዘኬዎስ ጌታ ሲያልፍ ነው እቤት እገባለሁ እና ልክ ኢየሱስ ቤቱ ሲገባ ዘኬዎስ ሁለት ወስጄ ከሆነ አራት ተመልሳለሁ ጌታ ተነካ በፍቅር። ለውጥ አንዱ የሚጀምረው ከመነካት ነው። ልብ የቀረው ሂደት ብራዘር ቱቦ ስትገባ ስትከረክስ፣ ክብርን ስታጣ፣ ከጓደኞች በታች ስትሆን፣ ሙድ ያልያዙ ከወደክበት ስትነሳ ሙድ አይደለም ኤሌክትሪክ መያዝ ይችላል። አሁን አንዳንዶቻችሁ ለውጣችሁ በተመለከተ በጣም ነው የምትሳቀቁት። ከሰው ምን እባላለሁ እያለ እንኳን ስትመጣ ቫኬሽን ድሬዳዋ ነኝ ብለህ ይመጣል። ለውጥን ምርጫ ካደረግ የሰው አስተያየት አትፍራ። ከስሜታዊነት ውጣ። አንዴ ሞቅ አንዴ ቀስቀስ የሚለውን ነገር ተውዛ። ለውጥን ምርጫ ካደረግ ሙድ ነው ሙድ አይሰራም። ታውቃላችሁ ጳውሎስ ሐዋርያት ሥራ መጽሐፍ ላይ ወደ ሮሜ ጉዞ ሲያደርጉ ምን ብለው ነበር? ጉዞ ሲጀምሩ ወንበዴ ነበር ያሉት፣ ሲጨርስ ግን ካፒቴን ሆኖ ነው የጨረሰው። ጮ ቤት ፍየል ይመስል ያሉ ሰዎች፣ ልክ እንዲህ ያሉ ሰዎች እመነኝ፣ ከወደክበት ስትነሳ፣ ታሪክ ስትሰራ፣ ነገር ሲቀየር፣ ራስን ስትችል፣ የዛን ጊዜ በባትሪ ነው የሚፈልጉ። በባትሪ አውቀው ነበር አብረን ነው የተማርነው ነው የሚሉ። አትፍራ፣ ከስሜታዊነት ውጣ። ስሜት ልክ እንደ ዝንጀሮ ንግስና ነው። ታውቃለህ? አእምሮህን ከትላንት ይልቅ በነገር፣ ከጥርጣሬ ይልቅ በእርግጠኝነት፣ ካለመቻል ይልቅ በመቻል ሙላው። በእርግጠኝነት አእምሮህን በጥርጣሬ